እጅግ አነጋጋሪና አስደንጋጭ በሆነ መልኩ ለ7 ሳምንታት የቆየው የአሜሪካና የኢራን ጦርነት በአሁኑ ወቅት ዋሽንግተንን ከባድ ፈተና ውስጥ እንደጣላት ተሰምቷል። ይህ ግጭት በኢራን መሰረተ ልማቶች ላይ ያነጣጠረ ቢሆንም ውጤቱ ግን የአሜሪካን ወታደራዊ ግምጃ ቤት ባልተጠበቀ ፍጥነት በማሟጠጥ ለዓመታት የሚዘልቅ የጦር መሳሪያ እጥረት እንዲከሰትባት ምክንያት ሆኗል። የቀድሞ የባህር ኃይል ኮሎኔል ማርክ ካንሲያንና የስትራቴጂካዊ ጥናት ማዕከል የሆነው CSIS ያወጡት ሪፖርት እንደሚያሳየው ዋሽንግተን ለወደፊቱ ሊያጋጥሟት ለሚችሉ ትልልቅ ግጭቶች ያላትን ዝግጁነት አደጋ ላይ የሚጥል የቅርብ ጊዜ ስጋት ተፈጥሯል። ይህ ሁኔታ የአሜሪካን ወታደራዊ ልዕልና የሚገዳደር ሲሆን አሜሪካ የነበራትን ወታደራዊ የበላይነት ለማስቀጠል የምታደርገው ጥረት አሁን ላይ ካጋጠማት የቁሳቁስ መመናመን አኳያ ሲታይ ከፍተኛ ጥያቄ ውስጥ ወድቋል። ይህም በቀጠናውና በዓለም አቀፍ ደረጃ ያለውን የኃይል ሚዛን ሊቀይር የሚችል ክስተት ሆኖ ተመዝግቧል። የዚህ ቀውስ ዋነኛ ማሳያ የሆነውና የፔንታገን ሚስጥራዊ መረጃዎች የሚያረጋግጡት እውነታ እጅግ ከፍተኛ የሆነ የሚሳኤል መመናመን በወታደራዊ ክፍል ውስጥ መከሰቱን ነው። አሜሪካ በዚህ ጥቃት ወቅት ብቻ ከ45 በመቶ በላይ የሚሆነውን የጥንቃቄ ጥቃት ሚሳኤሎቿን የተጠቀመች ሲሆን ከግማሽ በላይ የሚሆነውን የሳድና የፓትሪዮት የአየር መከላከያ ሚሳኤል ክምችቷንም በከፍተኛ ደረጃ መጨረሷን ሪፖርቱ ያሳያል። እነዚህ አሃዞች የአሜሪካን የመከላከያ አቅም በእጅጉ ያሳሱት ሲሆን በአንድ ወቅት የማይደፈር ይመስል የነበረው የጦር መሳሪያ ክምችት አሁን ላይ ለቀጣይ ወራት ምናልባትም ዓመታት ትልቅ እጥረት እንደሚገጥሙ ተነግሯል። በኢራን ላይ የዘነበው የሚሳኤል ናዳ ለጊዜው ድል ቢመስልም ለዋሽንግተን ግን ከባድ የቤት ስራና የወታደራዊ ሂሳብ ቀውስ ይዞ መጥቷል። ይህ የመሳሪያ እጥረት ሀገሪቱ በሌሎች ግንባሮች ለምታደርገው ድጋፍ ትልቅ እንቅፋት እንደሚሆንባት የታመነ ሲሆን የወታደራዊ ስትራቴጂ አውጪዎቿንም ክፉኛ አስጨንቋል። የመከላከያ ሚኒስትሩም ይህንን ክፍተት ለመሙላት የሚያስችል አፋጣኝ መፍትሄ ቢፈልግም መሬት ላይ ያለው እውነታ ግን እጅግ አሳሳቢ ሆኖ እንደቀጠለ ነው የተነገረው። የአሜሪካ የባህር ኃይልና የረጅም ርቀት ጥቃት አቅምም በዚህ አጭር ጊዜ ውስጥ በከፍተኛ ሁኔታ ተመቷል። ሪፖርቶች እንደሚያሳዩት 30 በመቶ የሚሆኑት የቶም ሃውክ ክሩዝ ሚሳኤሎችና 20 በመቶ የሚሆኑት የJSSM ሚሳኤሎች በዚሁ የ7 ሳምንት ጦርነት ውስጥ ጥቅም ላይ ውለዋል። እንዲያውም እጅግ ዘመናዊ የሚባሉት የSM3 እና የSM6 ሚሳኤሎች ሳይቀሩ እስከ 20 በመቶ የሚደርስ ቅናሽ በማሳየታቸው የባህር ኃይሉን ብቃት አዳክመውታል። ይህ የመመናመን ፍጥነት ፔንታገን አስቀድሞ የነበረውን ስሌት ያፋለሰና ለዓመታት ሲገነባ የነበረውን የጦር መሳሪያ ክምችት በ7 ሳምንታት ውስጥ ብቻ ወደ ዝቅተኛ ደረጃ ያወረደ ክስተት ሆኗል። ይህም አሜሪካ በዓለም ዙሪያ ለምትሰጣቸው ወታደራዊ ድጋፎችና ለራሷ ዋስትና ትልቅ እንቅፋት መሆኑ አይቀሬ መሆኑ ተነግሯል። የባህር ኃይሉ አዛዦች አሁን ባለው ሁኔታ አዲስ ግጭት ቢቀሰቀስ የሚጠቀሙበት በቂ ሚሳኤል እንደሌላቸው እየገለጹ ይገኛሉ። ይህም የአሜሪካን የባህር ላይ የበላይነት የሚገዳደሩ ኃይሎች አጋጣሚውን እንዲጠቀሙበት እድል ሊሰጥ ይችላል የሚል ስጋት በስፋት እየተሰማ ነው። ይህንን ወታደራዊ ክፍተት ለመሙላት የሚደረገው ጥረትም በአንድ ጀንበር ወይም በጥቂት ወራት ውስጥ የሚሳካ አለመሆኑ ተገልጿል። ፔንታገን አዳዲስ የማምረቻ ውሎችን ቢፈርምም አንድን የላቀ ቴክኖሎጂ የታጠቀ ሚሳኤል አምርቶ ለማድረስ ከ3 እስከ 5 ዓመታት የሚፈጅ ጊዜ ይወስዳል። ይህ ማለት አሜሪካ ለሚቀጥሉት ተከታታይ ዓመታት በሚሳኤል እጥረት ምክንያት ለወታደራዊ ጫና ተጋላጭ ሆና ትቆያለች ማለት ነው። የኢንዱስትሪው አቅም ማነስና የጥሬ ዕቃ አቅርቦት ሰንሰለት መቆራረጥ ዋሽንግተን እንደ ቀድሞዋ በኃይል የምትገፋበትን አቅም በእጅጉ ገድቦታል። ይህ የምርት መዘግየት ፕሬዚዳንት ትራምፕ ለጦር መሳሪያ ፈንድ የሚያቀርቡትን ጥያቄ አስቸኳይ እንዲሆን ቢያደርገውም መሬት ላይ ያለው እውነታ ግን በገንዘብ ብቻ የማይፈታ ነው። የፋብሪካዎች የማምረት አቅም ውስንነትና እነዚህን ዘመናዊ ሚሳኤሎችና መከላከያ ስርዓቶችን ለመስራት የሚወስደው ረጅም ጊዜ የጦር መሳሪያዎቹን በፍጥነት ለመተካት እንቅፋት ይሆናሉ። አሜሪካ አሁን ያለችበት ሁኔታ ወታደራዊ ኢንዱስትሪዋን ዳግም መፈተሽ እንዳለባት የሚያሳይ ሲሆን በቀጣይ ዓመታት የሀገሪቱን የውጭ ጉዳይ ፖሊሲ ሊወስነው እንደሚችልም በሰፊው ይገመታል። በፖለቲካው ረድፍ ደግሞ በዋይት ሀውስና በፔንታገን መካከል ግልጽ የሆነ የሀሳብ መለያየትና የቃላት ጦርነት በግልጽ እየታየ ነው። ፕሬዚዳንት ዶናልድ ትራምፕ ትጥቁን እየቆጠብን ነው በሚል የጦር መሳሪያ እጥረቱን ለማስተባበር ቢሞክሩም የፔንታገን ቃል አቀባይ ግን ተቃራኒ መረጃ ይሰጣሉ። የትራምፕ አስተዳደር ወታደራዊ በጀት መጠየቁ በውስጥ በኩል ያለውን ከፍተኛ ስጋትና ባዶነት በግልጽ የሚያረጋግጥ ማስረጃ ሆነዋል። ይህ የመረጃ መደበቅ ሙከራ
አሜሪካ ያለችበትን ስልታዊ ቀውስ ከማጋለጥ ባለፈ ለሕዝብና ለዓለም አቀፉ ማህበረሰብ ግልጽነት የጎደለው አሰራር መኖሩን አመላክቷል። በዋይት ሀውስ ውስጥ ያለው አለመረጋጋትና የወታደራዊ መሪዎች ማስጠንቀቂያ ሀገሪቱ ወዴት እየሄደች እንደሆነ ጥያቄ አስነስቷል። ፕሬዚዳንቱ ወታደራዊ ጥንካሬያቸውን ለማሳየት ቢጠሩም ከውስጥ የሚወጡ መረጃዎች ግን ወታደራዊ አቅማቸው እየተዳከመ መሆኑን ያሳያሉ። ይህ የፖለቲካ ሽኩቻ በአገር መከላከያ ላይ ሊያመጣ የሚችለው ተጽዕኖ ከፍተኛ መሆኑንና አሜሪካን ለጠላቶቿ ክፍት ሊያደርጋት እንደሚችል ተንታኞች በማስጠንቀቅ ላይ ይገኛሉ። የዲሞክራቱ ሴናተር ማርክ ኬሊ ሁኔታውን የሂሳብ ችግር ሲሉ የገለጹት አሜሪካ በአንድ ጊዜ በርካታ የጦር ግንባሮችን መዋጋት አለመቻሏን ለማሳየት ነው። ዩክሬንንና እስራኤልን መደገፍ፣ አሁን ደግሞ ኢራንን መዋጋት የሀገሪቱን ሀብትና ወታደራዊ ክምችት ክፉኛ ያሟጠጠ ተግባር ሆኗል። የአየር መከላከያ ትጥቆች ከየት እንደሚመጡና እንዴት እንደሚተኩ ግልጽ መልስ የሌለው ጥያቄ ሆኖ መቅረቱ የብዙዎችን ትኩረት ስቧል። ይህ የሀብት መመናመን አሜሪካን ወደ አጣብቂኝ ውስጥ የከተታት ሲሆን ዲፕሎማሲያዊ ተጽዕኖዋንም ሊቀንሰው ይችላል። በካፒቶል ሂል የሚሰሙ ስጋቶች እንደሚያሳዩት ወታደራዊ የበላይነት በቁጥርና በክምችት ላይ የተመሰረተ በመሆኑ ክምችቱ ሲሟጠጥ ክብርም አብሮ ይዳከማል። አሜሪካ ለዓመታት የገነባቸው የዓለም ፖሊሲነት ሚና አሁን ባለው የንብረት እጥረት ምክንያት አደጋ ላይ ወድቋል። ሴናተሮችና የሕዝብ ተወካዮችም መንግስት ለዚህ አሳሳቢ ሁኔታ አፋጣኝ ማብራሪያ እንዲሰጥ እየጠየቁ ይገኛሉ። ሀገሪቱ በበርካታ ግንባሮች የምታደርገው ተሳትፎ ስትራቴጂካዊ ስህተት መሆኑንና አቅሟን እያዳከመው እንደሆነ አሁን ላይ በግልጽ እየታየ መጥቷል። በሌላ በኩል ከቴህራን የሚወጡ መረጃዎች እንደሚያሳዩት ኢራን የአሜሪካን የተኩስ አቁም ማራዘሚያ ውሳኔ እንደ ሽንፈትና ጊዜ መግዣ ዘዴ ትመለከተዋለች። ታስኒም የዜና ወኪል እንደዘገበው ኢራን የተኩስ አቁሙ እንዲራዘም አልጠየቀችም። ይልቁንም ትራምፕ ጦርነቱን መቀጠል የማይችልበት ደረጃ ላይ መድረሱን ትገነዘባለች ብሏል። ኢራን በሆርሙዝ ሰርጥ ላይ ያላትን ቁጥጥር እንደ ትልቅ የመደራደሪያ ካርድ እየተጠቀመችበት ሲሆን የባህር ከበባው ካልተነሳ ሰርጡን እንደማትከፍት ማስታወቋ ይታወቃል። ይህ ደግሞ ለአሜሪካና ለዓለም ኢኮኖሚ ሌላኛው ከፍተኛ የራስ ምታትና የጭንቀት ምንጭ ሆኖ ቀጥሏል። የኢራን ባለስልጣናት አሜሪካን በአቅም ማነስና በውሳኔ መዋዠቅ እየወረፏት ሲሆን ለቀጣይ እርምጃዎችም ዝግጁ መሆናቸውን ገልጸዋል። ይህ የቴህራን ጠንካራ አቋም አሜሪካ በቀጠናው ያላትን ተሰሚነት በእጅጉ እንደሚጎዳው ባለሙያዎች የሚናገሩ ሲሆን ዲፕሎማሲያዊ ድርድርን ለማስቀደምም እንዳስገድዳት ይነገራል። ኢራን የወታደራዊ ክምችቷንና የስትራቴጂካዊ ቦታዎቿን ተጠቃሚነት በማረጋገጥ አሜሪካን ወደ ማፈግፈግ እንድትመጣ አድርጋታለች ተብሎም ይታመናል። ይህም በቀጠናው አዲስ ኃይልና ተጽዕኖ ፈጣሪ ሀገር ሆና እንድትወጣ በር ከፍቶላታል። የየመኑ አንሳሩላህ ንቅናቄም በትራምፕ ውሳኔዎች ላይ ያለውን ትዝብት ሲገልጽ አሜሪካ በመዋዠቅና ግራ በመጋባት ውስጥ ትገኛለች ሲል ይጠራዋል። እንደ ንቅናቄው አመለካከት አሜሪካ በኢራንና በቀጠናው ኃይሎች ላይ ከፈተችው ጦርነት ያላሰበችው አዘቅት ውስጥ ከቷታል። ትራምፕ በዲፕሎማሲና በጦርነት መካከል የሚገላበጡት ስትራቴጂ ስለሌላቸው ሳይሆን ያላቸውን ወታደራዊ አቅም ስለጨረሱ ነው ይላል። ይህ የአሜሪካ ዝቅ ማለት ደግሞ በቀጠናው ላይ የነበራትን የበላይነት እያከተመ መሆኑን የሚያሳይ ትልቅ ማሳያ መሆኑን ንቅናቄው ይገልጻል። የየመንና ሌሎች የቀጠናው ኃይሎች አሜሪካን እንደ ቀድሞ የማይደፈር ኃይል አድርገው ማየታቸውን መተዋቸውንም እየተናገሩ ይገኛሉ። ይህም በዓለም ዙሪያ ለሚገኙ የአሜሪካ ተቃዋሚዎች ትልቅ መነቃቃትንና ወታደራዊ ድፍረትን የሰጠ ክስተት ሆኖ ተመዝግቧል። ትራምፕን የመሰለ ግትር መሪ እንዲህ የዲፕሎማሲያዊ አይነት ውሳኔ ላይ መድረሱ በራሱ የችግሩን ጥልቀት ያሳያል ነው የሚሉት። የየመን ኃይሎችም አሜሪካና አጋሮቿ በቀጠናው የሚያደርጉትን እንቅስቃሴ በጥንቃቄ እየተከታተሉና የራሳቸውን እርምጃ ለመውሰድ እየተዘጋጁ መሆናቸውን በመግለጽ ላይ ይገኛሉ። ትራምፕ የተኩስ አቁሙን ላልተወሰነ ጊዜ ማራዘማቸው በስተጀርባው ሌላ ተንኮል ሊኖር እንደሚችልም በበርካታ ተንታኞች ዘንድ እየተሰማ ይገኛል። ከዚህም ውስጥ ቀዳሚው አሜሪካ ራሷን ከግጭቱ አውጥታ እስራኤልን በመጠቀም ጥቃቶችን ልታስቀጥል ትችላለች የሚል ግምት በኢራን ሚዲያዎች በሰፊው እየተዘገበ ነው። ሆኖም ኢራን አሜሪካ በአንድ ወገን ብቻ አምልጣ እስራኤልን በጦርነት ውስጥ ማቆየት እንደማትችል በግልጽ አስጠንቅቃለች። ይህ ውስብስብ የጂኦፖለቲካ ጨዋታ ቀጠናው አሁንም በፈንጂ ላይ እንዳለና የተኩስ አቁሙ ለጊዜያዊ ትንፋሽ መሆኑን ያሳያል። እስራኤልም በዚህ ጦርነት ውስጥ ያላት ሚናና ከአሜሪካ የምታገኘው ድጋፍ መቀነሱ ለሀገሪቱ የደህንነት ስጋት ሆኗል። በቴህራንና በዋሽንግተን መካከል ያለው ፍጥጫ ወደ ተኪ ጦርነት ሊቀየር እንደሚችልና ይህም ቀጠናውን ወደ ከፋ ቀውስ ሊከተው ይችላል። የአሜሪካ ስትራቴጂ አውጪዎች እስራኤልን እንደ ጋሻ ለመጠቀም ቢፈልጉም ኢራን ግን ምላሿን በቀጥታ ለዋሽንግተን እንደምትሰጥ አስታውቃለች። ይህም ቀጠናውን ይበልጥ ያልተረጋጋና ለከፍ
ከፍተኛ ጦርነት ቅርብ እንዲሆን የሚያደርገው አሳሳቢ ሁኔታ መሆኑ ታውቋል። የአሜሪካና የእስራኤል የሽብር ጦርነት ተብሎ በኢራን ወገን የተፈረጀው ይህ ዘመቻ በሲቪል መሰረተ ልማቶች ላይ ያደረሰው ጉዳት እጅግ ከፍተኛ ሆኗል። ድልድዮችና የኃይል ማመንጫዎች መውደማቸው ለኢራን ሕዝብ መከራ ቢሆንም ለአሜሪካ ግን ስትራቴጂካዊ ኪሳራን ብቻ ነው ያስከተለው። የጦር መሪዎች ጦርነቱ ከመጀመሩ በፊት ለትራምፕ የሰጡት ማስጠንቀቂያ አሁን እውን ሆኖ በአገሪቱ ላይ ትልቅ ጥላ አጥልቷል። የተራዘመ ጦርነት ክምችቶችን ያወድማል የሚለው ስጋት ዛሬ አሜሪካን ለቻይናና ለሌሎች ባላንጣዎቿ ተጋላጭ አድርጓታል። የኢራን ሕዝብ በመሰረተ ልማት ውድመት ቢጎዳም ሀገሪቱ ግን ወታደራዊ አቅሟን ይዛ በመቆየቷ ለአሜሪካ ትልቅ ሽንፈት እንደሆነ ይነገራል። የሲቪል ተቋማት ጥቃት በዓለም አቀፍ ደረጃ አሜሪካን ትችት ውስጥ የከተታት ሲሆን የጦርነቱን ዓላማም ጥያቄ ውስጥ ጥሎታል። ጀነራል ዳንኬንን ጨምሮ በርካታ የወታደራዊ መሪዎች ይህ ጦርነት የአሜሪካን ጥቅም እንደማያስጠብቅ አስቀድሞ ተናግረው እንደነበር ይታወሳል። አሁን የታየው ውጤትም የእነርሱን ስጋት ትክክለኛነት የሚያረጋግጥና የሀገሪቱን ክብር የሚነካ ሆኖ ተገኝቷል። ታዲያ በአሜሪካ በኩል አሁን ያለው ክምችት ለሌላ ሀገር ለመስጠት አይደለም፣ ከኢራን ጋር ለነበረው ግጭትም በቂ እንዳልነበረ የሪፖርቱ መደምደሚያ ያሳያል። ይህ ጉድለት አሁን ይበልጥ ተባብሶ ዋሽንግተን በዓለም ዙሪያ ያላትን የፖሊሲ ሚና ዳግም እንድትመረምር አስገድዷታል። በቴክኖሎጂ የላቁ ልዩ ደረጃ ያላቸው መሳሪያዎች በብዛት አለመኖራቸው በዘመናዊ ጦርነት ውስጥ የቁጥር አስፈላጊነትን ዳግም አስተምሯል። ቻይና ይህንን የአሜሪካን ድክመት በጥንቃቄ እየተከታተለች እንደሆነ የሚነገር ሲሆን የራሷን ወታደራዊ ዝግጁነትም በማጠናከር ላይ ትገኛለች። አሜሪካ በኢራን ላይ ባባከነችው ሚሳኤል ምክንያት በታይዋንና በደቡብ ቻይና ባህር ላይ ያላትን ተሰሚነት ሊቀንሰው እንደሚችልም ይገመታል። ይህም የዓለም ሀያልነት ሽግግር ሊፋጠን እንደሚችልና አሜሪካ የበላይነቷን ልታጣ እንደምትችል ማሳያ ነው። የወታደራዊ ባለሙያዎች ምክር አሜሪካ አሁን ካለችበት ጦርነት ወጣ ትጥቋን ማደራጀት እንዳለባት የሚገልጽ ቢሆንም ጊዜው ግን እየረፈደባት ይገኛል። ኢራን በበኩሏ ይህንን አጋጣሚ በመጠቀም የባህር ላይ ቁጥጥሯን በማጠናከርና ከበባውን በኃይል ለመስበር በመዘጋጀት ላይ ትገኛለች። ይህ ሁኔታ የአሜሪካን የዓለም አቀፍ የንግድ መስመር ጥበቃ አቅም ትልቅ ጥያቄ ውስጥ የጣለ ክስተት ሆኖ ተመዝግቧል። የነዳጅ ዋጋ መጨመርና የዓለም ንግድ መስተጓጎል አሜሪካን ለከፍተኛ የኢኮኖሚ ጫና የዳረጋት ሲሆን አጋሮቿም ስጋት ውስጥ ወድቀዋል። የኢራን ቀሪ መሳሪያዎች አሜሪካን ወደ ድርድር ጠረጴዛ እንድትመጣ ያስገድዳት ዋነኛ ምክንያት እንደሆነ ይታመናል። ይህም በታሪክ ታይቶ የማይታወቅ የኃይል ሚዛን ለውጥ ሲሆን አሜሪካ በገዛ እጇ ባጠመደችው ወጥመድ ውስጥ እንድትገባ አድርጓታል። የኢኮኖሚ ማዕቀቡ አሁን በኢራን ላይ ሳይሆን በአሜሪካና በአጋሮቿ ላይ ተጽዕኖ ማሳደር መጀመሩ የአሜሪካን ዲፕሎማሲ ሽንፈት ቁልጭ አድርጎ ያሳያል። ለማጠቃለል ያህል የአሜሪካና የኢራን ጦርነት ውጤት በመስኩ ተንታኞች ዘንድ የፒሪክ ድል ወይም ከጥቅሙ ጉዳቱ ያመዘነ ድል ተብሎ ሊገለጽ ይችላል። አሜሪካ የፈለገችውን ያህል ጥቃት ብታደርስም የራሷን የጦር መሳሪያ ክምችትና ስትራቴጂካዊ ዝግጁነት ግን ለከባድ አደጋ አጋልጣለች። የትራምፕ አስተዳደር አሁን ያለበት የውሳኔ መዋዠቅና የፔንታገን የስጋት ሪፖርቶች የሚያሳዩት አንድ ቁልፍ እውነት አለ። እርሱም የታላቁ አሜሪካ ወታደራዊ ጡንቻ በ7 ሳምንታት ጦርነት ውስጥ ክፉኛ የዛለና የደከመ መሆኑን በግልጽ የሚያሳይ ነው። ይህ ዝለት ደግሞ ለቻይና፣ ለሩሲያና ለሌሎች ተቀራራቢ አቅም ላላቸው ባላንጣዎች ትልቅ የዕድል በር መክፈቱ አይቀሬ ጉዳይ ሆኗል። አሜሪካ የነበራት የማይደፈር ኃያልነት አሁን በትልቅ ጥርጣሬ ውስጥ የወደቀ ሲሆን ይህም በዓለም ዙሪያ አዳዲስ ኃይሎች እንዲፈጠሩ ያደርጋል። ሀገሪቱ ያጋጠማትን ይህንን ታሪካዊ ኪሳራ ለመጠገን ብዙ ዓመታትንና ከፍተኛ ወጪን መመደብ እንደሚኖርባት መረጃዎች ያሳያሉ። ጦርነቱ ያስከተለው ኪሳራ ከገንዘብ በላይ የስትራቴጂካዊ ብቃትና የዓለም አቀፍ ተጽዕኖ መዳከም መሆኑ የጦር ተመራማሪዎችን ጭምር እያከራከረ ይገኛል። በመሆኑም ወደፊት የሚታየው ዓለም አቀፋዊ የኃይል ሚዛን አሜሪካ ካለችበት የሚሳኤል እጥረትና ከኢንዱስትሪ የማምረት አቅሟ ማገገም ጋር ቀጥተኛ ግንኙነት ይኖረዋል። እስከዚያው ግን ዋሽንግተን በዲፕሎማሲያዊ ስምምነቶችና በተኩስ አቁም ሰበቦች ጊዜ ለመግዛትና ራሷን ለማደራጀት ትገደዳለች ተብሏል። የኢራንና የቀጠናው ኃይሎች ደግሞ ይህንን የአሜሪካን ተጋላጭነት መስኮት በመጠቀም አዲስ የጂኦፖለቲካ ስርዓት ለመፍጠር እንደሚንቀሳቀሱ በሰፊው ይጠበቃል። ይህ ታሪካዊ ክስተት የጦር መሳሪያ ቴክኖሎጂ ብቻ ሳይሆን የብዛትና የረጅም ጊዜ ዝግጁነት በዘመናዊው ፖለቲካ ውስጥ ያላቸውን ወሳኝ ሚና በግልጽ አሳይቷል። አሜሪካ ካለችበት ማጥ ለመውጣት የምታደርገው ጥረት የዓለምን የወደፊት ዕጣ ፈንታ የሚወስን ሲሆን አዳዲስ ጥምረቶች ሊፈጠሩ ይችላሉ። በቀጣዮቹ ዓመታት ዓለም የምታየው አሜሪካ ቀድሞ የነበራትን ግርማ ለመመለስ የምታደርገውን አስቸጋሪ ትግልና የቀጠናው ኃይሎች የሚኖራቸውን የበላይነት መሆኑ አያጠራጥርም። ሰላም ለዓለማችን።